ጆን ዳንኤል የሚፈታው ቅጣቱን ጨርሶ እንጂ መንግስት አዝኖለት አይደለም። ጆን ዳንኤል ተፈቷልና በእናታችሁ እንደው ክርስቲያኖቹ በእግዚአብሔር እንደው ሙስሊሞቹም በአላህ ቡዲዝምም ካላችሁ ለምን ነው ፎንቴ ለምን ዋሽክ? ጆን ዳንኤል ለኔ ባለው ልትሄ ነው። ጆን ዳንኤልዬ እንደዚህ ነው ስላለ ኦ ማይ ጎድነስ እኔ እንጃ። የምር ይደብራል ግን በጣም በቃ የምር እኔ እንጃ። እኔ ቆንጆ ሴት ሆና ደስተኛ ሆና የምትኖር የሆነ ምቀኛ ሳይኖራት የሚቀኑባት ሳይኖራት ብዙ ነገር ቻሌንጅ ሳያደርጓት የምትኖር ሴት ካለች እድለኛ ናት። የምር እንደኔ ግን ውበታችሁ ስቃይ ሆነባችሁ፣ ውበታችሁ ፈተና የሆነባችሁ ዛሬ ላይ መተሽ ግን እንደዚህ መናገር የለብሽም። ለዛውም በማታውቂው ነገር ከዚህ በፊት ናሆም ፎንቲ ጆን ዳንኤልን እኮ የሆነ ናሆም ይጠይቁታል ምናምን ብለሽ አውርታሽ ልክ ዛሬ 3 ቀን ብቻ ነው ናሆም ፎንቲ ብለሽ ደግሞ ሰው ያምናል እንጂ እኔ እኮ የሚገርም በቲክቶከሮቹ በነ ጆን ዳንኤል ላይ የተሰጠው ትክክለኛ ፍርድ ምንድነው? አንዳንድ በቲክቶክ መረጃ የሚያሰራጩ ሰላም እንደምንቆያችሁ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን በአገር ውስጥም በውጪም ያላችሁ ሰላም በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሰን መተናል። ላይክ አድርጉ፣ ሼር አድርጉ። ለማንኛውም ግን ሼር አድርጉ ጓደኞቼ ባካችሁ። ቪዲዮን ላይክ በማድረግ እንዲሁም ለቻናል አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን እንዲሁም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ ለመስረቅ አትበይ። ስልክሽ ላይ ትላስቀመጥሽ ራስሽ ነሽ እንጂ ማወቅ ያለብሽ ሰራት እንዴ ራሱ ቅድም ቤት ልትወለጉን እዛ ጋር ጠርጴዛ ታቆይ ዘጋል። ራስ ማመስገን እኮ ነው የሚገባሽ። እኔ አባይንጣ ወደ ሚገብ ተልከው እማዬ አታያትም እንዴ? ጠፋኝ ነበር እኮ ጠፋኝ ነበር ያምሻለኝ እሺን ማየት ነው። ማንም ሰው ከዚህ በኋላ አይረዳኝም ማለት ነው። ማንም ሰው እዚህ ውስጥ አይረዳኝም። አባቴ ብቻ ነው የሚረዳኝ። ይሄ ያዞንባሽ ነው። ዝም በል። ይሄ ያዞንባሽ የውሸትንባሽ ነው። እሺ አሁንም አውቀንብሻል። እኔ አባዬ ጣፍታ ሁላችሁም ልክልካችሁን ነው ማሳያችሁ። ሁላችሁም እርግጠኛ ነኝ እቺ ልጅ ስናያት ሁላችንም ተናደናል። ታዲያ ለዚህ ልጅ የሁላችንም ስሜት ይወክላል ብዬ ያሰብኩት አንድ ቪዲዮ አለ። እስኪ እሱን ተመልክተን እንመለስ። እሺን ማየት ነው። በእርግጥ ያማጥሽ አንቺ ነሽ አላቅም፣ ግን አሰብኩኝ አሁን ታናሼ እንዲህ የሆነ በገባ ታናሼ ነው የምልሽ ሞቷል። ከኋላ አፐርከት የገባሁለት ማለት ነው። የመጨረሻ ህይወቱ በኔጅ ነበር የሚጠፋው። እግዚአብሔር እንዲህ እኩል ቤት ደርሶ ልጅ እስከሚመላለስ 9 ወር ያማጥሽው እንዴ! መጽሐፉም እኮ በበትር ቅጡ የሚለው እንዲህ ነው። ነግቺ ልጅ ከቤት ውጭ አትልሽም። እመቤቴ ነው ምሬ ነው ውጭ አትልሽም ወይ አትፈሪያትም? ፈራዋት። አሁን እንዲዛ ይልክ ነሽ ታስፈራለች። አመነቃቀሯ ካንቺ በላይ ነው የምትመልስልሽ። በእግዚአብሔር በተኛችበት ለሁለት እጅና እግሯን ጥፍንግ አድርገሽ አስረሽ ወገቧን ባያ ትስተካከላለች። አሁን መስተካከል ትችላለች። ታይ ነጋ ቤት ታስወጣሻለች። እንዲህ አይነት ልጅ ቤተሰቦች እናንተስ ቤታችሁ ውስጥ እንደዚህ አይነት ልጆች ቢያጋጥሟችሁ ምን ታረጉ ነበር? እስኪ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉ ማድረግ እንዳይረሳ። ቪዲዮ ላይክ ማድረግ፣ ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ወደ ኔክስት ቪዲዮ ሰዓሊያነ ቅድስት ስብሐት ምንድነው? ወይኔ መልአኩ ቅዱስ ገብርኤል ተደረሰ። ምንድነው? 5200 ብር ወላዲተ አምላኩን በይ። ማን ነው እንደዚህ ያደረገሽ? ሳባ ከኔ ጋር ጭቀልድ ታለቅሻለሽ በእንባሽ ነይ 5200 ብር በየወሩ እንደዚህ ጨዋታ ሆነች ጋር 1900 አንቺ ታያለ መድኃኒዓለምን ብሩ ልስጥሽና በሱ ላይ ክፈይ በይ። እሺ ስጪኝ፣ ብሩ ሰጥሻለሁ። ቆይ እኔ የምልሽ እንደው ደረገስኩ እኮ ቅድም። ለምን ደረገስ? ኧረ በስመ አብ ልቤ ሁሉ መጣ። ለምን ይሄን እንደዚህ አትቀልጂ። እንደዚህ ብር አይ ይሄንን በብር እንደዚህ ቆጥሯል ብለሽ ሁለተኛ እንዳትቀልጂ ከኔ ጋር በቃ። አሁን እንኳን አንድ ስንት ነው የቆጠረው? 5200። አይ ሬዛ የቅድሙን አይደለም ያልኩሽ። የኔ እናት ብትሆን እንደዚህ ብቀልድባት
ሰታኝ ነበር። ታዲያ ቤተሰቦቼ እናንተስ ከእናቶቻችሁ ጋር ምን ያክል እንደዚህ ትቀላለዳላችሁ? ምንስ ያደርጓቸዋል? እንደዚህ አይነት ነገርን ብትሞክሩ ወይም ደግሞ ፕራንክ ልታደርጓቸው ብትሞክሩ ምን አይነት ነገር የሚፈጠር ይመስላችኋል? ለማንኛውም ለእናቶቻችን ረዥም እድሜ ከጤና ጋር ይስጥልን። ወደ ኔክስት ቪዲዮ። ሰላም ባላችሁበት ሰላምታ ይድረስ። ዛሬ መናገር የምፈልገው ከወትሮ በተሻለ አንድ ነገር ነው። በእርግጥ ይህንን ባልል ደስ ባለኝ ነበር። ነገር ግን ብዙ ነገር ማለት ጀስት በቃ ማህበራዊ ህይወቴን ሁሉ እስከ ማናጋት የደረሰው ነገር ስለሆነ ነው። ያው ሁላችሁም በተለይ እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች ሁሉ ነገር ስለምታውቁና እዚህ ሶሻል ሚዲያ ላይ እንደኔ ተፈተናለ ብዬ አላስብም። በተለይ ደግሞ በሴቶች ማለት ነውና በብዛት የሚተቹኝ ወይ ደግሞ ስለኔ ሀሳብ የሚሰጡ ሴቶች አይቷቸዋቸው ከሆነ ያው ግልጽ ነው እና ውበት ፈተና ነው። እግዚአብሔርን ውበት ፈተና ነው። በቃ ማለት ውበት ፈተና። በተለይ ለኔ ቁንጅናዬ ምንም በቃ ምንም ነው ያልጠቀመኝ። በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ። ብዙ ነገሬን በቃ ማለት ከሰዎች ጋር ያለኝን ህይወት ሁሉ ነው እንትን ያደረገውና አንዳንዴ እኔ እግዚአብሔርን ሁሉ እግዚአብሔር ወይ ቆንጆ ሳታረገኝ ምን አለ በቃ እንደማንኛውም ሰው በቃ የሆነ እዚህ ግባ ማልባል ሆኜ ከሰው አይን ባልገባው ብዬ የጸለይኩበት ሁላ ቀን አለ፣ ጊዜ ሁላ አለና ውበት ራሱን የቻለ ፈተና በቃ ስቃይ። በየትኛውም የኑሮ ደረጃ ላይ ሆኑ፣ የትኛውንም እምነት ተከተሉ፣ የትኛውን የሚያክል ጠንካራ ሆኑ፣ ቆንጆ ስትሆኑ የበለጠ ስቃዩና መከራው ይበረታል። እነዛን ደግሞ የሚያደርጉት ወይም ደግሞ እናንተን በአንድም ሆነ በሌላ መልኩ ቻሌንጅ የሚያደርጓችሁና ህይወታችሁን ፈተና እንዲበዛበት የሚያደርጉት ደግሞ እነዚህ በእናንተ ውበት የሚቀኑ ሰዎች ናቸው። በእናንተ ህይወት የሚቀኑ ሰዎች፣ በእናንተ ውበት የሚቀኑ ሰዎች የሚሄዱበት ርቀት ቀላል የሚባል አይደለም። በቃ ማለት ውበት በራሱ ብቻውን ፈተና ይሆናል ብላችሁ አስባችሁ ታውቃላችሁ? ውበት ራሱ ብቻውን ብዙ ነገር ሊያሳጣችሁ እንደሚችል አስባችሁ ታውቃላችሁ? ውበት ራሱ ብቻውን ላልተፈለገ ጭንቀትና ላልተፈለገ ስትረስ ሊዳረጋችሁ እንደሚችል አስባችሁ ታውቃላችሁ? የእውነት ቆንጆ መሆን መከራ ነው። በቃ ቆንጆ መሆን ስቃይ ነው። ቆንጆ መሆን መከራ ነው። በቃ በጣም ነው የሚደብረው ስሜቱ። በቃ በጣም ማለት ነው ከምናገረው በላይ በቃ ከምናገረው በላይ። አንዳንዴ ቆንጆም ሳትሆኑ ከሰው አይንም ሳትገቡ የተረጋጋ ህይወትና በቃ ደስ ያለ ህይወታችሁን ብትኖሩ በቃ በምን ጣዕሙ። ሰው አይን ውስጥ የምትገቡ ከሆነ ግን በተለይ በራስ መተማመን የሌላቸው ሰዎችና በቃ ማለት ፈሪሃ እግዚአብሔር የሌላቸው ፈጣሪያቸውን ለፈጣሪያቸው የማይገዙ ሰዎች ማለት ነው፣ በህግ በመገዛት የማያምኑ ሰዎች፣ በራስ መተማመን የሌላቸው ሰዎች በጣም ቻሌንጅ የሚያደርጓችሁ ጌታን በጣም ማለት ነው። እና በቃ ውበት ፈተና ነው። በቃ ውበት ቆንጆ መሆን መከራ ነው። በቃ እኔ በተለይ ከልጅነቴ ጀምሮ ይሄው እስካሁን እድሜ ያለው ትምህርት ቤትም ሴቶች ናቸው ቻሌንጅ የሚያደርጉኝ። ካደኩ በኋላም ሴቶች ናቸው ቻሌንጅ የሚያደርጉኝ። እንደኔ ኩል አንድ ቀን ማለት እኔ አንድ ቀን ለሰው ክፉ ነገር አስቤ አላውቅም። ለሰዎችን መልካም ማድረግ፣ ለሰዎች በጎ ማድረግ፣ ለሰዎችን ከማዘን ከመርዳት ውጭ ለሴቶቹ ሳፖርት ከማድረግ ውጭና እነሱ ደግሞ በአንጻሩ ኦማይ ገነስ እኔ እንጃ የምር ይደብራል። ግን በጣም በቃ የምር እኔ እንጃ እኔ ቆንጆ ሴት ሆና ደስተኛ ሆና የምትኖር የሆነ ምቀኛ ሳይኖራት የሚቀኑባት ሳይኖራት ብዙ ነገር ቻሌንጅ ሳያደርጓት የምትኖር ሴት ካለች እድለኛ ናት። የምር እንደኔ ግን ውበታችሁ ስቃይ የሆነባችሁ፣ ውበታችሁ ፈተና የሆነባችሁ፣ ውበታችሁ ላልተፈለገ ነገር በቃ ማለት ላልተፈለገ ጭንቀት የዳረጋችሁ ሴቶች ካላችሁ ግን ይህን ቻሌንጅ ተከላከሉ። በቃ በውበታችን አንፈተን፣ በውበታችን ስማችን አይጥፋ። እግዚአብሔር በሰጠን ውበት በቃ አንተች እንዴ አለቀሰች። እኔ አላቅም ቤተሰቦች፣ እንዴት ነው ቆንጆ ሴቶች ዚህ ስማች እንደዚህ ይፈተናሉ? ችግር ይደርስባቸዋል እንደዚህ መጨረሻ ላይ እስከ ማልቀስ ድረስ። እስኪ እናንተ እንግዲህ በዚህ ዙሪያ አሁን ላይ የምትመለከቱ ሴት ቤተሰቦች እንዴት ነው? በዚህ ሀሳብ ትስማማላችሁ አትስማሙ? ያላችሁን ሀሳብ አስተያየት እስኪ አሳውቁና እኛም እንወቀው፣ እንወያይበት፣ እናውራበት። ወደ ኔክስት ቪዲዮ። ጆን ዳንኤል የሚፈታው ቅጣቱን ጨርሶ እንጂ መንግስት አዝኖለት አይደለም። ሰላም ደጉለው ነኝ።
እንግዲህ በሀገራችን በማህበራዊ ሚዲያ በተለይም ደግሞ በቲክቶክ ፕላትፎርም ትልቅ ስምና ዝና ካላቸው ግለሰቦች መካከል የሚመደበው ወጣቱ ጆን ዳንኤል የተባለ ግለሰብ ከዛሬ 1 ዓመት ከምናምን በፊት ወደ መቀለ በሚደረገው የአየር መንገድ በረራ ጋር ተያይዞ ባለው በአውሮፕላን ውስጥ በሰራው የህግ መተላለፍ በማረሚያ ሆኖ ጉዳዩን ክሱን ሲከታተል እንደቆየ ይታወሳል። ታዲያ ከዚህ ጋር ተያይዞ ባለው ጉዳይ በዛሬው ዕለት ፍርድ ቤቱ የአቃቤ ህግ የቅጣት ማክበጃና ማቅለያ ከተቀበለ በኋላ ጆን ዳንኤል ላይ የ1 ዓመት ከ4 ወር እስራት እንደፈረደበትና ቁርጥ የሆነው ቅጣት ይሄ እንደሆነ ተገልጿል። ታዲያ ይህ ግለሰብ እጁ ከተያዘበት ጊዜ አንስቶ በፖሊስ ጣቢያና በማረሚያ ያሳለፋቸው ጊዜያቶች ተደምረው 1 ዓመት ከ4 ወር የተጠጉ በመሆናቸው ፍርድ ቤቱ እንዲለቀቅ ውሳኔ አሳልፏል። ስለዚህ ግለሰቡ እየተፈታ ያለው ቅጣቱን ፍርዱን ጨርሶ እንጂ በማንም አዘኔታ ወይም ደግሞ በይቅርታ በምህረት እንዳልሆነ ሊታወቅ ይገባል እላለሁ። አመሰግናለሁ። ሌላኛው አነጋጋሪ ጉዳይ የነበረው ከትናንት ጀምሮ የብዙዎችን ትኩረት የሳበ ብዙዎች ሲያወሩበት የነበረ ጉዳይ ነው የነ ጆን ዳንኤል ጉዳይ። ታዲያ ብዙዎቻችን እንግዲህ በይቅርታ የተፈቱ የመሰሉ ነበሩ። ጉዳዩ ግን በዚህ መልኩ በህግ ባለሙያዎች ማብራሪያ ተሰጥቷል። እስኪ እንደ ተጨማሪ ሌሎች 1-2 ቪዲዮዎች አሉ። እነሱን ተመልክተን እንመለስና የራሳችንን ሀሳብ አስተያየት ጠቅለል አድርገን የምንሰጥ ነው የሚሆነው። ወደ ቪዲዮዎቹ በቲክቶከሮቹ በነ ጆን ዳንኤል ላይ የተሰጠው ትክክለኛ ፍርድ ምንድን ነው? አንዳንድ በቲክቶክ መረጃ የሚያሰራጩ ሰዎች የተለያዩ ሐሰተኛ መረጃዎችን እያሰራጩ ስለሆነ ትክክለኛ መረጃውን አሁን አቀርብላችኋለሁ። በተለይም አንዳንድ ቲክቶከሮች እነ ጆን ዳንኤል በነፃ ተለቀቁ የሚል መረጃ አሰራጭተዋል። ይሄ ትክክለኛ አይደለም። ጥፋተኛ የተባለ ሰው ይፈረድበታል እንጂ ጥፋተኛ ተብሎ በነፃ የሚለቀቅ የለም። እስኪ መረጃውን በአጭሩ ልንገራችሁ። በከፍተኛ ፍርድ ቤት አንደኛ ልዩ ወንጀል ችሎት ሲታይ የነበረው የነ ዮሐንስ ዳንኤል የክስ ጉዳይ ዛሬ ረቡዕ ህዳር 24 ቀን 2018 ዓ.ም እልባት አግኝቷል። ጉዳዩን ሲመረምርና ሲመለከት የነበረው ፍርድ ቤቱ ከቀናቶች በፊት በ5 ተከሳሾች ላይ የጥፋተኝነት ውሳኔ ሲሰጥ አንድ ተከሳሽ የቀረበበትን ክስ በአግባቡ ተከላከለች በሚል በነፃ አሰናብቶታል። በፍርድ ቤቱ በ5 ተከሳሾች ላይ የቅጣት ውሳኔ ለመስጠት ለዛሬ ቀጠሮ ሰጥቶ የነበረ ሲሆን በዚህ መሰረት በአቃቤ ሕግ በኩል ቀርበው የነበሩትን የቅጣት ማክበጃ ነጥቦች ሳይቀበል በመቅረት የተከሳሾችን የቅጣት ማቅለያ ተቀብሏል። በዚህ መሰረት 3 የቅጣት ማቅለያ እንደተያዘላቸው የፍርድ ቤት ዘጋቢዎቻችን ገልጸዋል። በመሆኑም በቀረበባቸው ክስ ላይ አንደኛ ተከሳሽ ማለትም ጆን ዳንኤል በሁለቱም ክሶች 1 ዓመት ከ4 ወር የእስር ቅጣት ሲጥልበት፣ ሁለተኛ፣ ሶስተኛ፣ ስድስተኛ ተከሳሾች ደግሞ የ8 ወር የእስር ፍርድ ተወስኖባቸዋል። አራተኛ ተከሳሽ ዳዊት ድሪባ የ10 ወር እስር ቅጣት ተጥሎበታል። በመሆኑም ከአንደኛ ተከሳሽ ከጆን ዳንኤል ውጭ ያሉት ከፍርዳቸው በላይ መታሰራቸውን በግምት ውስጥ በማስገባት በሌላ ወንጀል የማይፈለጉ ከሆነ ዛሬውንም የእስር መፈቻ ይጻፍላቸው ሲል ችሎቱ ወስኗል። ዮሐንስ ዳንኤል ወይም ጆን ዳንኤል ያቀረበውን የገደብ ጥያቄ ፍርድ ቤቱ ተከሳሽን ያርማል፣ ሌሎችን ያስተምራል በሚል ሳይቀበለው ቀርቷል። ስለዚህም የ1 ዓመት ከ4 ወር እስሩ ሊጨርስ ሲል ፍርድ ሰጥቶበታል። ጆን ዳንኤል 1 ዓመት ከ4 ወር እስሩ ከ17 ቀን በኋላ እንደሚሞላው አውቀናል። ጆን ዳንኤል 17 ቀን የሚቀረው ሲሆን ግን በማረሚያ ቤት ያደረገው መልካም ነገር ታይቶ ማረሚያ ቤቱ ሊለቀው ይችል ይሆናል። ይህ በእንዲህ እንዳለ የተለያዩ ማህበራዊ ሚዲያ ላይ እነ ጆን ዳንኤልና ሌሎች ተከሳሾች ከእስር ተፈተው ከቤተሰብ ተቀላቀሉ የሚሉ ዘገባዎች በስፋት ሲሰራጩ ነበር። ሆኖም ይህ ዘገባ የተሳሳተ እንደሆነ ዘሀበሻ አረጋግጧል። ፍርድ ቤቱ ዛሬ ለማረሚያ ቤት እስረኞቹ የሚፈቱበትን የመፈቻ ወረቀት ባለመጻፉ ምክንያት የእስር ጊዜያቸውን የጨረሱ እስረኞች ሊፈቱ እንዳልቻሉም የማረሚያ ቤት ምንጮች ለዘሀበሻ ነግረዋል። የቤተሰብ ምንጮችም የመፈቻ ወረቀት ባለመድረሱ እንዳልተፈቱ አረጋግጠው እንደነ ጆን ዳንኤል አይነት ኬዝ ያላቸው በህዝብ ዘንድ ብዙ ተወዳጅነት ያተረፉ ሰዎች እንደዚህ አይነት ነገሮች ሲገጥማቸው ወይም ደግሞ ሌላ መነጋገሪያ ርዕስ ሲሆኑ ትክክለኛ መረጃዎችን መርጠን ብንቀበል ጥሩ ነው ባይ ነኝ። እንግዲህ ሁሉም ነገር ወይም ደግሞ ስለነ ጆን ዳንኤል የትናንት ነው የፍርድ ቤት ውሎና ስለሚፈጠሩት ነገሮች በእነዚህ 2 ቪዲዮዎች ሙሉ ለሙሉ ተረድታችኋል ብዬ አስባለሁ። ታዲያ ከነ ጆን ዳንኤል ጉዳይ ጋር በተያያዘ በዚህ በማህበራዊ ድረገጽ መተግበሪያዎች ላይ በተለያዩ አነጋጋሪ አስተያየቶቻቸው የሚታወቁት እነ ሊያሾ እንግዲህ ህዝቡን ያወዛገበ ነገር እየተናገሩ ይገኛሉ። እስኪ ቪዲዮን ተመልክተን እንመለስ። ለምን ነው ፎንቴ ለምን ዋሸክ? ጆን ዳንኤል ለኔ ባለው ልትሄዱ ጆን ዳንኤልዬ እንደዚህ ነው ስላለ ግን ዓመት ከምናምን ታስሮ
3 ቀን አይደል ሄድክ? ከነቀኑ እነግርሃለሁ። 3 ቀን 4 ቀን 3 ቀን 4 ቀን ከዛ 3 ቀን 4 ቀን ማለት 3 ቀን ከዛም ግን በጣም ጠያቂውና ተመላላሽ እንደሆንክ አክት አድርገህ ስታወራ ላይቭ ላይ ሳቄ ይመጣል። አታስመስል። ምናልባት ምን ይታወቃል? አሁን ላይ ደግሞ የመጀመሪያው ቪዲዮ ሰሪ አንተ ነህ። እኛ እንኳን እዛ ፍርድ ቤት ቆመን ጋይስ እኛ ፖስት ሳናረግ እሱ ቪዲዮ ሰርቷል። እኛ ሳናወራ እኛ ምንም ነገር ሳንለቅ ምክንያቱም ሆነን ለመናገር እዛ ጋር ባይዘው ፍራይዴዎች በጣም ምርጥ ልጆች ናቸው። በነገራችን ብላኪ አትወዳደርም። ከዛ ጓደኛ ነው ወንድም በሉት በቃ ብላኪ ባይዘው ብላኪ የሚባለው ልጅ በኢየሱስ ክርስቶስም ጓደኛው እውነተኛ ጓደኛ ይስጣችሁ። እንደ ቱቱና እንደ ብላኪ አይነት የምሬ ነው የምላችሁ። እግዚአብሔር ምስክሬ ነው። እና ፍራይዴዎች በጣም የሚገርሙ ልጆች ናቸው። ሌሎችም አሉ በነገራችን ላይ ሌሎችም ጓደኞቹ አሉ። እኔ ስማቸውን ስለማላውቅ ነው አሉ ብዙ አሉ። ግን ፍራይዴዎች በጣም የሚገርሙ ልጆች ናቸው። በጣም አስተዋዮች ናቸው። ጋይስ ያየሁትን ነው የምነግራችሁ። ማንም ሰው ለፖስት አልቸኮለም። ማንም ሰው ፖስት ለማድረግ አልተሯሯጠም። እግዚአብሔር ምስክሬ ነው። እዛ የነበርን ሰዎች በአጠቃላይ ማንም ሰው ፖስት አላደረግም። ኋላ ነው ብላኪ ወጣ መኪና ውስጥ ቪዲዮ የለቀቀችው። ማለት የነበረው ሞመንት በጣም ያስደነቅ። በቃ እውነት ለመናገር ይሄ ይሆናል ብለን አልጠበቅንም። እና እየተለቃቀሱ እየተጫጫው በቃ በጣም ነበር እዛ ጋር የነበረው። ውጭ ነው ውስጥ ማንም የገባ የለም። በነገራችን ላይ እየተጫጫው ስላችሁ እንዴት ፍርድ ቤት ምናምን እንዳትሉ ውጭ ነበርን እና በጣም እንትን ነበረ፣ ግርግር ነበረ እና ማንም ስልኩ ላይ ኖቲስ ያደረገ ስለ ስልኩ ያወራ የለም። በዛ ቅስፈት የሆነ ሰው ደወለ። ተፈታ እኮ ሲባል ሩጦ ቪዲዮ ሰራ። ጋይስ ደግሞ እያለ ነበር። ኦ ማይ ጋድ ነው ፎንቲ ግን በጣም አስመሳይ ነው። ጌታው ጂሰስ ጋድ ሄልፕ ሚ። እንደዚህ አይነት ጓደኛ እኔ በሴት ነው የማውቀው፣ በወንድ አላውቅም። የነ ጆን ዳንኤል ጉዳይ እንግዲህ ከተሰማበት ሰዓት ጀምሮ የተለያዩ ሰዎች የተለያዩ ቪዲዮዎችን እየሰሩ ነው። አሁንም እየተሰራ ይገኛል። በተለያዩ ማህበራዊ ድረገጾች እየተጋሩ ነው። ታዲያ ብዙዎችን ያነጋገረው የሊያሹ አስተያየት እንግዲህ ናሆም ፎንቲ ጋር ደርሶ የራሱ ምላሽ ሰጥቷል። እስኪ ናሆም ፎንቲ ምን አለ? ቪዲዮን ተመልክተን እንመለስ። ዛሬ ላይ መተሽ ግን እንደዚህ መናገር የለብሽም። ለዛውም በማታውቂው ነገር። ከዚህ በፊት ናሆም ፎንቲ ጆን ዳንኤልን እኮ የሆነ ናሆም ይጠይቁታል ምናምን ብለሽ አውርታሽ ልክ ዛሬ 3 ቀን ብቻ ነው ናሆም ፎንቲ ብለሽ ደግሞ ሰው ያምናል እንጂ እኔ እኮ የሚገርመኝ እሱ እኮ ነው። ሰው ያምናል፣ እግዚአብሔር ሰው ያምናል። ሁሉን ነገር ደግሞ እናንተ ማትመኑ በቃ ሁሉን ነገር ለምን ታምናላችሁ? የተባለ ነገር ሁሉ እውነት ነው እንዴ? የሆነ ነገር እኮ መጀመሪያ እኔም እኮ መጠየቅ አለብኝ። ዝም ብዬ አይደለም መሰደብ ያለብኝ። ስሰደብ ዝም ቪዲዮን ተመልክተናል። እንግዲህ እንደዚህ አይነት ነገሮች ሲፈጠሩ ጥሩ ነገሮችን ማውራቱ እንጂ እንደዚህ አይነት መጥፎ ወሬዎቹ ማውራት ጥቅሙ ብዙም አይታየኝም። እናንተስ በዚህ ጉዳይ ምን አይነት ሐሳብ አስተያየት አላችሁ? ወደ ኔክስት ቪዲዮ። ጆን ዳንኤል ተፈቷልና በእናታችሁ እንደው ክርስቲያኖቹ በእግዚአብሔር እንደው ሙስሊሞቹም በአላህ ቡዲዝምም ካላችሁ በጉተማ ቡዳ እምነት የሌላችሁም በሌለው ፈጣሪያችሁ እንደው እባካችሁን ጆን ዳንኤል ኪንግ አዶናይ ኪንግ እያላችሁ አዲስ አጀንዳ አትፍጠሩ። በእናታችሁ በቃ አምነናል። ጆን ዳንኤልም ኪንግ ነው፣ አዶናይም ኪንግ ነው። አታዝጉም። በእናታችሁ እንኑሩበት። የተለያዩ ማህበራዊ ድረገጾች ላይ ከሚለቀቁት ቪዲዮዎች መካከል እንደዚህ አይነት ኬዞች አዶናይ ኪንግ፣ ጆን ዳንኤል ኪንግ የሚሉት ነገሮች ጎልተው የመጡ የብዙዎችን ትኩረት የሚስቡት ሌሎቹ ጉዳዩ ደግሞ ሌላኛው አጀንዳ ሆኗል። ከዚህ ይልቅ እንግዲህ የተለያዩ ጓደኞቹም ሆኑ በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ታዋቂ የሆኑ ሰዎች ያልጠበቁ ስጦታዎችን ወይም ደግሞ ልጁን ሰርፕራይዝ ለማድረግ እየጣሩ ያሉትን ነገር ተባብረን ብናደርገው ምናልባት ልጁ ከእስር ቤት ሲፈታ ደስ እንዲለውና በጥሩ ሁኔታ ወደ ቀድሞ ስራ እንዲመለስ ያግዛል ብዬ አስባለሁ። እናንተስ በእንደዚህ አይነት ሀሳቦች ምን አይነት ነገር ታክሉበታላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ አድርጉ። እስኪ እንወያይበት፣ እናውራበት። ስናወራ እንግዲህ የተለያዩ አሪፍ አይዲያዎች ስለሚፈጠሩ ማለት ነው። ወደ ኔክስት ቪዲዮ
በመጨረሻም የቲክቶኩ ንጉስ ጆን ዳንኤል እንዲፈታ ተወስኗል። ከሱም ጋር የታሰሩት ጭምር ማለት ነው። በእርግጥ የተወሰነባቸው ብይን ነበረ ጆን ዳንኤል ላይ ዓመት ከምናምን፣ ሌሎች ላይ በወራት። ነገር ግን የፍርድ ሂደታቸውን ሲከታተሉ የቆዩበት ታሳቢ ተደርጎ በነፃ እንዲለቀቁ ተደርጓል ማለት ነው። እና የጆን ዳንኤል ፋን የሆናችሁ ጓደኞቹ፣ ቤተሰቦቹ ከምንም በላይ ደግሞ በእስር በነበረበት ሰዓት ከጎኑ ለነበራችሁ በሙሉ እንኳን ደስ አላችሁ ለማለት ፈልጋለሁ። ጆዬ ወንድማችን እንኳን በሰላም ተፈታ ከምትሉት በላይ እግዚአብሔርን ማለት ነው በጣም ደስ ብሎኛል። እንኳን ደስ አላችሁ። አመሰግናለሁ። ይሄ የሁላችንም ሐሳብ ነው። እንግዲህ ጆን ዳንኤል ከ15 ቀን ወይም ደግሞ ከ14 ቀን ምናልባትም ቅድም በመጀመሪያዎቹ የቪዲዮ ክፍል ላይ እንደተመለከትነው ይቅርታ ተደርጎለት ደግሞ 14 ቀኑ ሳይጨርስ ከወጣ የምናየው ብዙ ማህበራዊ ድረገጾች ላይ የሚጠበቁ የተለያዩ ነገሮች አሉ፣ የህዝቡን ሪያክሽን ለማየት ማለት ነው። ስለዚህ ለማንኛውም ለጆን ዳንኤል አድናቂዎች፣ ለመላው ኢትዮጵያ ህዝብ እንግዲህ ጆን ዳንኤልን የምትከታተሉ የምታደንቁ እንኳን ደስ አላችሁ ለጓደኞቹ ማለት ፈልጋለሁ በእኔና በቻናል የቤተሰቦች ስም። ወደ ኔክስት ቪዲዮ። ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ። ድድብ ማለት ነው። ስሙ፣ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድነው? ዝምታ። አውቄ ምን ያገኘሁት ምንድነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። ድድብ በቃ እንዴ። በነገራችን መደደብ ይቻላል። እንደ ግለሰብ አብረን እንደድብ ነው ጥፋት። እኔ በጣም በተደጋጋሚ በዚህ ሰውዬ ቪዲዮ ላይ ነፍ ነገር ሰሞኑን ነው እንትን መነጋገር ያሆናል ምናምን ያሉ ደደብነት የሚነግሰው በድንቁርና ላይ ነው። ድንቁርና ኢግኖራንስ ባለበት ደደቦች ንጉስ ይሆናሉ። ባይ ዘ ወይ አሁን አንተ እንደተባለው ይሄ መግነንና መታወቅ ኖርማሊ አዌር የሆነ የነቃ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን ሶስት ሰው ሊያውቅ አይችልም፣ ሶስት ሰው ሊከተል አይችልም። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመጽ መስበክ ይሻላል ወይ ደግሞ ትውልድ እንዲጠፋ የሆነ መርዝ መስበክ ይሻላል። በነገራችን ላይ በዚህ የሚቆረቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት እንደዚህ አይነት ነገር ላይ ማለት ከዚህ በላይ እንዴትም ሊቀሰቀስ አይችልም። አንተ የተናገርከው እንደ ትሬንድ አሁን ሊያልፍ ይችላል፣ ያልፋልም። ሶሻል ሚዲያ ሁላችንም እናውቀዋለን። ሁሉም ሰው የሆነ መንገድ ቢሄድ 2 ሳምንት 3 ሳምንት ምናምን ነው ያ አድሬስ የተደረገው ሐሳብ ግን ነገ ጠዋት ለሚኖሩ ልጆች ከነገ በኋላ ላለው ጄኔሬሽን መርዞ ነው አብሮት ነው የሚያድገው። ደደብነት አይሰበክም። ደደብ መሆን፣ አለመስማት፣ ድንጋይ መሆን፣ ጭራሹንም ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ የሚነግሩትን አለመስማት፣ ኖርማሊ መደንቆር በሽታ ነው፣ የማይድን በሽታ ነው መደንቆር። ድንቁርናን ሰው ልጅ አይሰብክም። ማወቅ ጥፋት አይደለም። አውቀን አይተነዋል ያልከው አውቀህ አታውቅም። በነገራችን ላይ ምንድን ነው ያወቀው? እኔ እንደው እስቲ የሆነ ሪዝነብል የሆነ ሰው ይመልስልኝ። እኔ አይ ዶንት ኬር ማለት ገበት ይሄ የተናፈሰው ብራቮ እንትና ከለከለ እዚህ ሀገር ውስጥ በጣም ብዙ ሰው በሚሊዮን ሰዎች የሚቆጠሩ ሰዎች ብራቮ ሲባል አይቻሉኝ። ከዛ በኋላ በሚሊዮን የሚቆጠሩ ሰዎች ደግሞ አይን ላፈር ሲባልም አይቻሉኝ። የትም የሚደርስ ብራቮ ነገር የለውም ሲጀምር ምንም ላላረገ ሰው ሙቀት አየር ከዘርጋ ከሃይማኖት ጋር ነገር መጠማመር ምናምን አይ ዶንት ኬር አባውት ኦል ዛት። ይሄ ንግግር ግን በጣም የሚያጸይፍ ንግግር። ትውልድን ደደብ ሁኑ ተብሎ አይመከርም። ከማወቅ ምን አግኝቻለሁ አውቀህ አታውቅም። ቤተሰቦች እናንተስ ምን ታስባላችሁ? ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ በማድረግና እንዲሁም ለቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ያላደረጋችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ መልካም ጊዜ። ስለነበረን ቆይታ አመሰግናለሁ።